ራሳችሁን እዚህ ቦታ አስቡት። ከገበያ አሊያም ደግሞ ከሱፐር ማርኬት በሁለት እጆቻችሁ በያዛችኋቸው ትልልቅ ፌስታሎች እቃ ሞልታችኋል። እንቁላሉ፣ ውሃው፣ ጁሱ፣ አትክልቱ፣ ፍራፍሬው፣ ስጋው ሁሉንም ይዟችሁ ከብዷችሁ እየተንገዳገዳችሁ ወደ ቤታችሁ እየሄዳችሁ ነው። በድንገት ግን አንድ ሰው ከፊታችሁ መጥቶ ገጫችሁና ሁለቱንም ፌስታሎቻችሁን አስጣላችሁ። በዚህ ሰዓት እንቁላሉ ተሰባበረ፣ ቲማቲሙ፣ ድንቹ ተበታተነ፣ የያዛችሁት ውሃ ፈነዳ፣ ፈሰሰ፣ ጁሱም ፈሰሰ፣ ሁሉም ነገር ብትንትን አለ። በጣም ተናዳችሁ ዞር ብላችሁ አይንሃይ ያመሃል እውር ነህ እንዴ ብላችሁ ስትዞሩ ያ ገፍቶ የጣላችሁ ሰውዬ አይነ ስውር ሆኖ ለራሱም ተደናቅፎ ወድቆ የሚመራበት ዱላው ጠፍቶበት መሬት ላይ እየፈለገ ብታገኙ ምን ትላላችሁ? እርግጠኛ ነኝ ያ ቁጣችሁ ቀዝቅዞ ያ ንዴታችሁ ተረጋግቶ ዞር ብላችሁ ይቅርታ ወንድሜ፣ ተጎዳ፣ ተረፍክ፣ እንካ ዱላህን ማለታችሁ አይቀርም። ለምንድን ነው ቁጣችሁ ወደ ሐዘኔታ፣ ንዴታችሁም ወደዛን ሰው ወደ መርዳት የተለወጠው? ዞር ብላችሁ ስታዩት የዛን ሰው ሁኔታ ስለተረዳችሁና ስለገባችሁ ነው። በሆነ አጋጣሚ የበደሏችሁ፣ በሆነ አጋጣሚ ያሳዘኗችሁ፣ በሆነ አጋጣሚ የጎዳችሁን ሰዎች ምናልባት ዞር ብላችሁ ስታዩት እንደ አይነ ስውር የሆነ ጎደሎ የሆነ ከባድ ሁኔታ ኖሮት ከሆነ አሁን ያለው ቁጣ፣ አሁን ያለው እልህ፣ አሁን ያለው የቂም ፍላጎት አብሯችሁ ይኖር ይሆን? አይታወቅም። እስቲ መለስ በሉና የበዳዮቻችሁን ሁኔታ በትንሽ ለማየት ፈልጉ፣ ሞክሩ። በእርግጠኝነት የይቅርታው መንገድ ይቀልላችኋል። አመሰግናለሁ።